ላይን ቱ ላይን ሪፍሌክሽን ስንጠየቅ እንደዚህ የሆነ ላይን y = x + 5 ለምሳሌ በዚህ ሪፍሌክት ሲደረግ ምን ይመስላል ተብለን ሪፍሌክሽን ስንጠየቅ ቶሎ ብለን የምናየው ስሎፓችንን ነው። የዚህ ስሎፕ 1 ነው፣ የዚህኛው ስሎፕ 2 ነው። ስለዚህ ስሎፓቸው መለያየቱን ካወቅን የሆነ ቦታ ላይ ኢንተርሴክት እንደሚያደርጉ ወዲያውኑ ማስተዋል አለብን። አንድ አይነት ከሆነ ስሎፓቸው ፓራለል ናቸው፣ መቼውም አይገናኙም። የተለያየ ስሎፕ ካላቸው ግን እዚህ ጋር 1 እዚህ ጋር 2 ወይም የተለያየ ቁጥር ከሆነ ግን የሆነ ቦታ ኢንተርሴክት ያደርጋሉ። ስለዚህ ቶሎ ብለን ምንሰራው ይሄ ከዚህኛው ጋር እኩል የሚሆነው መቼ ነው ብለን ኦሪጂናል መስመራችን x + 5 ነው ከዚህኛው ከ2x + 1 ጋር እኩል የሚሆነው መቼ ነው ብለን ነው ቼክ የምናደርገው። ኦሪጂናል ላይናችንም ሪፍሌክት የምናደርግበት መስመር አንድ አይነት ነው ቫልዩአቸው። ስለዚህ ያንን ፖይንት ለማግኘት ነው። ከዛ በሁለቱም ሳይድ -x ብናደርግ እዚህ ጋር 5 እናገኛለን፣ እዚህ ጋር ደግሞ x + 1 እናገኛለን። ከዛ ብቻውን ለማስቀረት xን -1 አድርገን xአችን 4 መሆን አለበት ብለን ወዲያውኑ ኢንተርሴክሽን ፖይንቱን እናገኛለን። ከዛ የy ቫልዩን ለማወቅ ደግሞ ከሁለት አንዱ ላይ ኤክሳችንን ስንተካ ለሁለቱም የምናገኘው ቫልዩ አንድ አይነት ስለሆነ እዚህ ጋር 4 ብተካ ዋዩ 9 ነው፣ እዚህም ጋር 4 ብተካ ዋዩ 9 ነው። ስለዚህ የዋይን ቫልዩ በዛ ማግኘት እንችላለን። አሁን ኦሪጂናል መስመራችን ይሄ ነው። ሪፍሌክት የምናደርገው በዚህ መስመር ነው። ያ ማለት እዚህ ጋር የነበረው መስመር እዚህ ጋር ነው የሚሆነው። እዚህ ጋር ደግሞ ያለው ሳይድ ወደዛ ሳይድ ይሆንና ግራፋችን በአንድ አይነት ፖይንት የሚያልፍ እንዲህ አይነት ነው የሚሆነው። ግዴታ ኤግዛክትሊ የቱ ጋር ነው ክሮስ የሚያደርገው ብለን መጨናነቅ የለብንም። ዋናው ይሄኛው ሳይድ ወደዚህ ይሆናል፣ ይሄኛው ሳይድ ደግሞ ወደዛ ይሆናል ከሚረራችን ማለት ነው። ለአሰራር እንዲመቸን የዚህኛውን ስሎፕ 1 ብለው የስሎፕ 1አችን እዚህ ጋር ከኤክስ በፊት ያለው ኮኤፊሺየንት 1 ነው። እዚህ ጋር ደግሞ ይሄን ደግሞ የሚረራችን ደግሞ ስሎፕ 2 ብንለው እሱ ደግሞ 2 ነው። አሁን የቀረን የዚህን ስሎፕ ብቻ ማግኘት ነው። አንድ መስመር ደግሞ በኢኩዌሽን ለማስቀመጥ የምንፈልገው ስሎፕና አንድ ፖይንት ነው። በዛ መስመር የሚያልፍ አንድ ፖይንት ካገኘንና ስሎፑን ካወቅን በቃ y = አድርገን በዚህ መልኩ ማስቀመጥ እንችላለን። ስለዚህ ይሄኛው ሪፍሌክት ያደረግነው መስመር በተመሳሳይ በ4 እና 9 በሚባሉ ፖይንቶች ያልፋል። ሚረራችን ላይ ያለ ፖይንት ስለሆነ ሪፍሌክት ስናደርገው ከዛ ካለበት ሙቭ አያደርግም። እነዚህኛዎቹ ጋፕ ስላለ ነው በዚህ ሳይድ የሚሆኑት። እዚህ ጋር ያለው ደግሞ ጋፕ አለ፣ ስለዚህ ወደዛ ሳይድ ይሆናል። ይሄ ግን እዛው መስመሩ ላይ ስላለ ከመስመሩ ሙቭ አያደርግም። ስለዚህ ይሄ ለሶስቱም የሚያልፍ መስመር ነው። መጽሐፉ ላይ ያለውን ፎርማል ስቴፕ ለብቻው ሰራላችኋለሁ። አሁን ግን እንደ ሾርት ከት የምትጠቀሙት ምንድነው ይሄኛው አንግልና ይሄን አንግል ቴታ ብለው ከዚህኛው ከሪፍሌክት ከምናደርግበት ከቴታ ፕራይም ጋር እኩል ነው የሚሆነው። ስታዩት አሁን አይመስልም፣ ነገር ግን እኩል ነው የሚሆነው። ይሄን ፎርሙላ በዚሁ ብትይዙት ይጠቅማችኋል። ታንጀንት እንደማለት ነው። የታን ኦፍ ቴታ ማለት የስሎፕ 2 ማይነስ ስሎፕ 1 ኦቨር 1 ፕላስ m1 m2 የሚል ፎርሙላ አለ። ይሄ የሚያሳየ ምንድነው ይሄንን አንግል ለማግኘት በሁለት መስመሮች መካከል ያለውን አንግል ለማግኘት የታን ኦፍ የዛ አንግል የሚሆነው የስሎፕ 2 ማይነስ ስሎፕ 1 ኦቨር 1 ፕላስ m1 m2 የሚለው ይሄ ኖርማል ፎርሙላ ነው። አሁን ደግሞ ከዚህ ሚረር ወደ ሪፍሌክትድ የሆነው ላይን ጋር ያለውን ደግሞ በተመሳሳይ ስንሰራ የዚህኛውን ስሎፕ m3 ብልላችሁ የዚህኛውን ስሎፕ ደግሞ የሪፍሌክትዱን m3 ብንለው m3 ማይነስ m2 ኦቨር 1 ፕላስ m2 m3 ማድረግ እንችላለን። የመጀመሪያው ላይ ከኦሪጂናል መስመራችን ወደ ሚረሩ ስንሄድ ያለ ስለነበረ ይሄ m1 ነው፣ ይሄ m2 ነው። ስለዚህ m2 ማይነስ m1 አደረግን። አሁን ደግሞ ከሚረራችን ወደ መስመሩ ነው የምንሄደው። ስለዚህ የዚህኛውን m3 ስላልነው m3 ማይነስ m2 አድርገን ዳይሬክሽናችንን ብቻ በአንድ አይነት ነው መሄድ ያለብን፣ ከመስመሩ ወደ ሚረር፣ ከሚረር ወደ መስመር አድርገን ማለት ነው። ከዛ እነዚህ ሁለቱ መሆን አለባቸው እኩል ናቸው ብለን በቃ ታንጀንት አንሰራም። ይሄ ብቻ ሬሾ እኩል እንዲሆን m3 ማን ቢሆን ነው ብለን ወዲያውኑ የዚህኛው መስመር ስሎፕ ማግኘት እንችላለን። ስለዚህ m2 ላይ የምናስገባው 2 ነው፣ m1 ላይ የምናስገባው 1 ነው። እዚህም ጋር m1 m2 1 ታይምስ 2 ይሆናል። እዚህም በተመሳሳይ m2አችን 2 ነው፣ እዚህ ጋር 2 ነው። የቀረን m3 ብቻ ነው። ስለዚህ ይሄኛውን ስንሰራ 1/3 ይሆናል ሬሾአችን። 1/3 እናደርጋለን። ከማጋ እኩል መሆን አለበት ከm3 ማይነስ 2 ኦቨር 1 ፕላስ 2m3 እንደማለት ነው። ከዛ ክሪስ ክሮስ አድርገን twice of m3 እዚህም ጋር twice of m3 አድርገን ማቀናነስ እንችላለን። ከዚህ ሳይድ እናጠፋዋለን። ይሄ 3m3 ላይ 2m3 ስንቀንስ 1m3 እናገኛለን። ከዛ 6ን ደግሞ ከዚህ ሳይድ ለማጥፋት ፕላስ 6 በዚህም ሳይድ ፕላስ 6 አድርገን ከዛ ሳይድ እናደርገዋለን። ስለዚህ ስሎፓችን 7 መሆን አለበት። መስመራችን ደግሞ በዚህ ፖይንት ማለፍ አለበት። በዚህ ፖይንት የሚያልፍ ስሎፑ 7 የሆነ አራት ምርጫ አይሰጠንም። ስለዚህ በዚህ ፖይንት የሚያልፍና ይሄ ስሎፕ ያለው መስመር አንድ ዩኒክ መስመር ነው የሚሆነው። ከዛ ይሄ ያሳየዋችሁ ቪዲዮ በጣም ብዙ ሰርቻለሁ። y - y1
ኦቨር ኤክስ ማይነስ ኤክስ1 የሚባለው ከስሎፓችን ጋር እኩል መሆን አለበት ብለን በዚህ ብቻ ነው የትኛውም ላይን ግዴታ ሪፍሌክሽን ስለሆነ ሳይሆን ኤኒ ላይን ቢሰጠን እንደውም ብዙ ጥያቄ የሚመጣው ከሪፍሌክሽን ጋር ያልተያያዘ ኖርማል ላይን እንደዚህ አንድ ፖይንት ይሰጠንና ኢኩዌሽኑ ማን ነው ተብለን ነው የምንጠየቀው። ይሄ ፎርሙላ እንዴት ነው የመጣው? የሆነ ፖይንት እዚህ መስመር ላይ ብንወስድ እንደማለት ነው። ማንኛውም የሆነ በቃ ኤክስ ዋይ የሚባል ፖይንት ብንወስድና ከዛ ደግሞ ሌላ ደግሞ አዲሽናል ፖይንት ቢሰጠን ዋይ ማይነስ ዋይ1 ኦቨር ኤክስ ማይነስ ኤክስ1 ሁልጊዜ የሚሰጠን አንድ አይነት ስሎፕ ነው እንደማለት ነው። ይሄ ፖይንት እዚህ ሆነ የትኛውም ቦታ ይሁን እዛ መስመር ላይ እስካለ ድረስ አንድ ፖይንት ከተሰጠን ይሄ ስሎፕ የምንለው ሬሾአችን ሁልጊዜ አንድ አይነት ነው በሚለው ነው። ስለዚህ እዚህ ጋር ኤክስ1 ዋይ1 የምንለው ይሄ አንዱ ፖይንት ማለት ነው። በዛ መስመር የሚያልፍ አንድ ፖይንት ካለን በቂ ነው ለማለት ነው። ስለዚህ እዚህ እንመጣና ዋይ1 የሚለው ላይ 9 ነው የምናስገባው፣ ኤክስ1 የሚለው ላይ 4 ነው የምናስገባው። ስሎፓችን ደግሞ ኦልሬዲ ካልኩሌት አድርገን 7 መጥቶልናል። ለዚህ ይሄንን ስንሰራ ዋይ ማይነስ 9 ኦቨር ኤክስ ማይነስ 4ችን 7 መሆን አለበት ብለን ክሪስ ክሮስ ማድረግ ነው። በቃ ይሄን ክሪስ ክሮስ አድርገን ስናስቀምጥ ዋይ ማይነስ 9 ከዚህኛው ከምናባዛው ጋር እኩል መሆን አለበት ከ7 ታይምስ ኤክስ ማይነስ 4 ጋር እኩል መሆን አለበት። ከዛ ዋይን ለብቻው ለማስቀረት ፕላስ 9 በዚህም ሳይድ ፕላስ 9 ማድረግ ነው። 9 ከዚህ ጋር ይጠፋልንና ዋይ ኢኳል ስናደርግና ይሄ 7 ሁለት ነው የሚያበዛው 7x ማይነስ 7 ጊዜ ደግሞ ኔጌቲቭ 4 ኔጌቲቭ 28 ይሆናል። ሲደመር 9 እንደማለት ነው። ያ 7x ማይነስ 19 እንደማለት ነው። ስለዚህ ይሄ መስመራችን በኢኩዌሽን ስናስቀምጠው y ኢኳልስ 7x ማይነስ 19 እንደማለት ነው። ፈተና ከሆነ ግን እንደነገርኳችሁ ይሄን ሁሉ መስራት አያስፈልግም። እናደርገው ቶሎ ብለን ሁለቱን እኩል እናደርጋለን። የተሰጡንን መስመሮች ስሎፓቸው እንደሚለያይ ካወቅን በቃ ኢንተርሴክት ያደርጋሉ፣ የሆነ ቦታ ላይ ኢንተርሴክት ያደርጋሉ። ስለዚህ ይሄኛው ከዚህኛው ጋር እኩል የሚሆነው መቼ ነው ብለን ኢንተርሴክሽኑን ቶሎ እናገኛለን። ከዛ በዛ ኢንተርሴክሽን ፖይንት የማያልፉትን ምርጫ ኤክስ ማድረግ ነው። 4 ስናስገባባቸው 9 ካልመጣ በቃ ኤክስ ስናደርግ 1 3 ምርጫ እናቃልላለን። ቢያንስ 2 እናቃልላለን። ስቲልም ይሄን ከተን ደግሞ ተመሳሳይ መልስ ካገኘን ደግሞ ስሎፕ ቼክ እናደርጋለን። ይሄ አንግልና ይሄ አንግል እኩል ነው፣ ስለዚህ ሬሾአቸውን ቼክ እናደርግ ብለን ኤም2 ማይነስ ኤም1 አድርገን አንግላቸውን እንይዛለን። ይሄንን ታንጀንት መፈለግ አይጠበቅብንም። ዋና ይሄ ሬሾ ከዚህኛው ሬሾ ጋር እኩል መሆን አለበት ነው። ሁለቱ እኩል እንዲሆኑ ስሎፑ ስንት መሆን አለበት ብለን ቶሎ ብለን ምርጫችንን እየከተትን እንኳን ብንሰራ ምንም ካልኩሌሽን ሳናደርግ መልሱን ማግኘት እንችላለን።